የነዳጅና ኢነርጂ ባለስልጣን አዲስ የነዳጅ ውጤቶችን የስርጭት ቀመር አሰራር መዘርጋቱ ተሰማ። የኢትዮጵያ የነዳጅና ኢነርጂ ባለስልጣን ይህን አዲስ አሰራር የዘረጋው ከሚያዝያ ወር 2017 ዓ.ም ጀምሮ ለነዳጅ አከፋፋይ ኩባንያዎች የገበያ ድርሻና የነዳጅ ስርጭቱን ሙሉ ለሙሉ በመስጠቱና ቅሬታ በመፍጠሩ እንደሆነ ሰምተናል። ባለስልጣኑ የነዳጅ ስርጭቱ ሙሉ በሙሉ ለኩባንያዎቹ በመስጠቱ ቅሬታ አስነስቷል። ለህገወጥነትም ስራ ውሏል። በማደያዎች መካከልም የጭነት አድሏዊ አሰራር ተፈጥሯል ተብሏል። በአጠቃላይ ለነዳጅ ስርጭትና ቁጥጥር የማያመች ነው ሲል መናገሩን ተረድተናል። ይህን ተከትሎም ከትላንት ጀምሮ አዲስ የተዘጋጀው አሰራር ወደ ስራ መግባቱን ሰምተናል። አዲሱ አሰራር የገበያ ድርሻ የኮታ አካባቢዎችን የማያካትት ሆኖ ከኮታ ውጭ ያሉ የነዳጅ ማደያዎችንና የቀጥታ ተጠቃሚዎችን ታሳቢ ያደረገ ነው ተብሏል። ይህ አዲስ የገበያ ድርሻም ሲሰራ የነዳጅ አከፋፋይ ኩባንያዎችና የሚመለከታቸው የተሳተፉበት እንደሆነ ባለስልጣኑ ተናግረዋል። የነዳጅ አከፋፋይ ኩባንያዎች ለእያንዳንዱ በስራቸው ላሉ ማደያዎች ያለባቸው አካባቢዎች መስፈርቱን መሰረት አድርገው በተደላደለላቸው መጠንና መሰረት የጭነት ፕሮግራም በማውጣት በጥብቅ እንዲያሰራጩ ማሳሰቡን ሰምተናል። ይህንን ወሬ ባለስልጣኑ ለኢትዮጵያ ነዳጅ አቅራቢዎች ድርጅት ከላከው መግለጫ ላይ ተረድተናል። በዚሁ መሰረትም በባለስልጣኑ የስርጭት ቀመር የነዳጅ አከፋፋይ ኩባንያዎች በየቀኑ ከሚጫነው የነዳጅ ጭነት ውስጥ የሚያገኙት የገበያ ድርሻ ለነዳጅ ማደያዎቹ ተደላድሏል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ጠየቅናቸው የኢትዮጵያ የነዳጅና ኢነርጂ ባለስልጣን ዋና ዲሬክተር ዶክተር ደስታው መኳንንት ይህንን ነግረውናል። መጀመሪያ አሁን ያለው የማርኬት ሼር ለምን ወደዚህ እንዲመጣ አደረገን የሚለው ዋነኛ ምክንያቱ ነው። ምንድነው ገፊ ምክንያቱ የሚለው ነገር በደንብ ማየት ይቻላል። ከዚህ በፊት የነበረው የነዳጅ ስርጭት ጅቡቲ ሆራይዘን ላይ ሁሉም ኩባንያ ባላቸው የሎጂስቲክ አጠቃላይ አቅም መነሻነት ኮታ ተሰጥቷቸዋል ሼር። ከዛ በኋላ እያንዳንዱ ኩባንያ ይህንን ሼር ወደሚፈልጉት አካባቢ ነው ስርጭት የሚያደርጉት በኩባንያዎቹ መልካም ፍቃድ ማለት ነው። ይህም በመሆኑ አንዳንድ ኩባንያ በትክክል የሚሰሩ ኩባንያዎች እንዳሉ ሆኖ አብዛኞቹ ግን አንደኛ ቅድሚያ የሚሰጧቸው በራሳቸው መስፈርት ብዙ ማደያዎች አሉ። በዛ መሰረት ለሁሉም አካባቢ ላይ ፌር የሆነ ወይም ታዊ የሆነ የነዳጅ ስርጭት አይኖርም። ይህ በመሆኑ አንድ አካባቢ ላይ ነዳጅ ይኖራል፣ አንዱ አካባቢ ላይ የለም ይባላል። በብዙ አካባቢዎች ላይ ከፍተኛ ቅሬታ ነው የሚፈጥረው። አንዱ እሱ ነው። ሁለተኛ ሁሉም ማደያ ነዳጅ እንዲጫንለት ጥያቄ ያቀርባል ለኩባንያዎች ገንዘብ ከፍለው። ገንዘቡን ከተቀበሉ በኋላ ነዳጅ ለመጫን ረጅም ጊዜ ወረፋ ይጠብቃሉ። ገንዘቦች ከፍለዋል፣ ግን ተሎ አይጫንላቸው። በሶስተኛ ደረጃ ይጫንልናል ብለው መኪኖቻቸውን ይልካሉ። ጅቡቲ ላይ በጣም ከፍተኛ ቁጥር ያለው የነዳጅ ቦቴ ጅቡቲ ላይ ረጅም ጊዜያት እዛ ላይ ወረፋ በመጠበቅ ይቆያሉ። እንግዲህ እነዚህና ሌሎች ለቁጥጥር ስርዓትም ምንም የማያመቹ አሰራር ስለነበር ወደዚህ የማርኬት ሼር ለውጥ የገባንባቸው ዋነኛ ገፊ ምክንያቶች እነዚህ ናቸው። በጥቅሉ ኦላ ኢነርጂ ኢትዮጵያ፣ ቶታል ኢትዮጵያ አክሲዮን ማህበር፣ ናሽናል ኦይል ኢትዮጵያ፣ የተባበሩት ብሔራዊ ፔትሮሊየም እና በጥቅሉ 60 የነዳጅ አከፋፋይ ኩባንያዎች ከቀጥታ ተጠቃሚ ጭነት ውስጥ የሚያገኙት የገበያ ድርሻ በመቶኛ ተቆርጦላቸዋል። በትላልቅ ከተሞች ከአዲስ አበባ ሸገር ከተማና ከትላልቅ ከተሞች ውጭ ያሉ ከተሞችና ለሁሉም የክልል ከተሞች በሚል የነዳጅ አከፋፋይ ኩባንያዎች የሚያገኙት የገበያ ድርሻ በመቶኛ ተሰልቶላቸዋል። በተደለደለላቸው መጠን መሰረትም የጭነት ፕሮግራም በማውጣት እንዲያሰራጩ ታዘዋል። ይህ አሰራር ያስፈለገበት ዋና ምክንያት በነዳጅ ውጤቶች የስርጭት ቀመር የህገወጥነት ችግሮች በመኖራቸውና ስርጭቱንና ድርሻውን ለማስተካከል የወጣ አሰራር መሆኑን ሰምተናል። የነዳጅ አቅርቦቱ ደረጃ በደረጃ የተሻለ እንዲሆን ባለስልጣኑ ይህንን የአሰራር ስርዓት ለውጥ ማድረጉን ተናግረዋል። ይህ አሰራር በመዘርጋቱም የተለያዩ የሀገሪቱ አካባቢዎች የማህበራዊና ኢኮኖሚያዊ እንቅስቃሴ፣ የህዝብ ብዛትና ሌሎች ጉዳዮች መሰረት ያደረገ ፍትሐዊና እኩል የነዳጅ ስርጭት እንዲኖር ያደርጋል ተብሏል። እንግዲህ የሚጭኑላቸው ለማን ነው? አብዛኞቹ ኩባንያዎች እንግዲህ በህገወጥነት ነዳጅ ሊጫንባቸው ሊሸጥባቸው የሚችሉ አካባቢዎች ላይ ስርጭት ማድረግ፣ ነዳጅ የሚፈለግበት አካባቢ ላይ ትኩረት ከማድረግ ይልቅ ከነሱ ጥቅም ጋር ለነሱ የተሻለ ጥቅም ወደሚያስገኘው ላይ መጫን ነበር የሚበዛ። ትራንስፓረንሲ የሌለው ሙሉ ለሙሉ ለኩባንያዎች ኃላፊነት የሰጠ በመሆኑ እነሱ ደግሞ በሚፈጥሩት የስርጭት መዛባት ችግር የሚፈጠረው በጣም ብዙ ችግሮች ነው። ስለዚህ ለረጅም ጊዜ የተለያዩ ሞዴሎችን በመጠቀም ጥናት አደረግ። አሁን መጨረሻ ላይ የደረስንበት ለእያንዳንዱ አካባቢ ቢያንስ ከዚህ በፊት ፌር በሆነ መንገድ ነዳጅ ሲቀርብላቸው ለአካባቢው
በቂ የሚባለውን ነዳጅ መጠን የመወሰን ነገር ነው የሰራ ነው። በተለይ በትልልቅ አዲስ አበባና ሸገርን ጨምሮ በትልልቅ ወደ 44 የሚሆኑ ከተሞች በእነዚህ ከተሞች ውስጥ ያሉ ኩባንያዎች ደግሞ ባላቸው የማደያ ቁጥር ልክ 40%፣ 20% በዲፖቸው የመያዝ አቅምና 40% በዲስፔንሰር ሁሉም ኢኳሊ ትሪት የሚደረግበት ባለው አቅም ልክ ነዳጅ የሚያሰራጭበት ስርዓት ነው አሁን የፈጠር ነው። ይሄ በመሆኑ የሚያስገኘው ጥቅም ምንድን ነው? ምን ያክል ነዳጅ ለየትኛው ከተማ ለየትኛው አካባቢ እንደሚደርስ እኛ እናውቀዋለን። ከነዳጅ ጋር በተገናኘ ያለውን ሌብነትና ህገወጥ አሰራር ለማስተካከል እንዲሁም በተደጋጋሚ የሚነሱ ቅሬታዎችንና ጥያቄዎችን ያሻሽላል ተብሎ ተስፋ ተጥሎበታል። ኩባንያዎች በተወሰነ ጊዜ ውስጥ ያከናወኑት የሽያጭ ሁኔታ ነዳጅ በኮንትሮባንድ በህገወጥ መንገድ ገበያ ላይ የሚውልበት ሁኔታ፣ ጅቡቲ ወደብ ያሉ የመስተንግዶ ችግር በኩባንያዎች መካከል ልዩነት መፍጠሩ፣ ማደያዎች የሚገኙበት አካባቢና የኢኮኖሚ እንቅስቃሴና የማደያዎች ብዛት ዲስፔንሰርና የታንከር የመያዝ አቅም የነዳጅ ስርጭት ቀመርን ለመወሰን ታሳቢ የተደረጉ ጉዳዮች እንደሆኑ ባለስልጣኑ አስረድቷል።